አልሞተችም ብዬ ተመለስኩኝ። ከዛውንም አብሮኝ የሚሄድ ሰው ሳጣ ብር ተከፍሎት የሚፈልግ ልጅ አለ አሉኝ። እንደዚህ አይነት ጉዳይ የሚያውቅ አሉኝ። እሺ ብዬ ያውም 2000 ብር ነው ያለኝ። አረ 2000 አልከፍልም፣ ምክንያቱም ሬሳ ክፍል ሂጄ አይቼ የለም ብለውኛል። ስለዚህ በየሆስፒታሉ ነው የምትፈልግልኝ ብዬ በ1000 ብር ተስማማው ማለት ነው። ምክንያቱም እኔ ጋር አብሮኝ የሚሄድ እኔም ያን ያህል አረብኛ ስለማልፈሃም ብዬሻለሁ። ከዛ እሱን ልጅ ነገርኩት፣ ያለኝን መረጃዋን፣ ፎቶዋን፣ ምናምን ስሟን፣ የገባችበትን ሞተችበት የተባለውን ሆስፒታል ጽፌ እንዳለ ላኩለት በዋትሳፕ። ከዛ ከላኩለት በኋላ እሑድን ስፈልጉ አልኩኝ። ከዛ በኋላ ሰኞ ነው። ሰኞ እንዴት ሆንክ ምናምን ስለው ትናንት ስፈልጉ እያለሁ አሁን ዛሬ ነው ምናምን እና እነግርሻለሁ አለኝ። እሺ ብዬ ከዛ ብቻ ወደ ማክሰኞውን ሰኞውን ነገረኝ። ማክሰኞ መሰለኝ። አይ ልጅቷ ሞታለች፣ ከዛ ሆስፒታል ስትመጣ ሙታ ነው የመጣችው። እሺ ታዲያ ለምን እዛ ሲሄድ ሽሜሲ ያላገኟትም ሬሳዋን ከሞተች ስለው 14 ቀን አቆይተው ነው የቀበሯትኝ። ህጋዊ ካልሆነች ምንም አይነት መረጃ እሷን የሚገልጥ መረጃ ኤምባሲዋ ካልታወቀ 14 ቀን ብቻ ነው የሚጠብቁት አሉ። ውሸት። ከዛ እንደዛ አሉና በ14 ቀን ውሸት ነው። በ14 ቀን አይቀብሩም። ዋሽቶሻል። ልጁ 1000 ብሩን የበላው ዝም ብሎ ነው። ዋሽቶሻል እንጂ በ14 ቀን አይቀበርም። 60 ቀን ነው 6 ወር ነው የሚቀመጠው። ለምን እኔ ብር የሞተችበት ብር የሰበሰብኩለት ልጅ አለ። 6 ወር ነው። 6 ወር አስቀምጦ ነው የሳውዲ መንግስትን። ከ6 ወር በኋላ አስክሬን መጠየቃችም። በ14 ቀን ግን የሳውዲ መንግስትን መጠየቅ ትችያለሽ። ህጉ ላይ አለ። 6 ወር አስቀምጦ ይቀመጣል፣ ፈላጊ ጠያቂ እስኪመጣ እና እኔ ለዛ ነው በጣም ግራ ስለገባኝ ይሄ ነገር ሰው ብሎ 1000 ያሉን የበላው አልፈለጋትም። ይሄ ሰው ገና መች ከፖሊሶችም ጋር ሄጃለሁ እኮ ከሱ ጋር ይዞኝ ፖሊስ ጣቢያ 14 ቀን ጠብቀው ቀበሯት አለሽ። እሺ ጨርሽ። አዎ 14 ቀን ጠብቀን ቀብረናታል ብለዋለኝ እና ወደ ፖሊስ ጣቢያ ሄዳችሁ ጠይቁ አሉኝ ብሎኝ ነገ ነይና ፖሊስ ጣቢያ ይዤሽ ሄዳለሁ አለኝ። እሺ ብዬ ሮብ ሄድን፣ ፖሊስ ጣቢያ ማለት ነው። ሮብ ጠዋት ሄድን። ሀናን የምትባል ናተኝ። ፎቶዋን አሳያት። አንቺ ምን ነሽ ዘመድ ነሽ ምናምን ሲለኝ አይኔ ዘመድ አይደለሁም፣ ግን የወረቀት ከኤምባሲ አስጽፍ ያለው ቤተሰብ ናቸው፣ እዛ እንድጠይቅላቸው የነገሩኝ ጓደኛዬ ናት አልኳቸው። ከዛ በኋላ ነገረኝ ሙታለች። ታዲያ እኮ ሙታ ቀብረናታል አለኝ። እንግዲህ ዋናው አዛዥ ማለት ነው ፖሊሱ። እሺ እሷን የሚገልጽ ነገር አሳየኝ፣ እሷን ማለት ማየት ፈልጋለሁ፣ ማወቅ ፈልጋለሁ አልኩት። ከዛ እንደዛ ስለው ከፎቶ የሬሳዋን ፎቶ አሳዩኝ አልኳቸው። እሱ ነው የሚነግሯቸው፣ ለእሱ ነግረዋለሁ፣ እሱ ይናገራል። የጅናዛዋ ፎቶ አለ ወይ ምናምን ሲላቸው የለም፣ ምንም አይነት ፎቶ የላትም፣ ምንም አይነት ስም አልተጻፈም። ሀታ ከዛኛው ሆስፒታል ላይ ሀናን ብላ ስሟን አስጽፋለኝ ከሞተችበት፣ ግን ያን ስም እንኳን አልጻፉትም። ከሽሜሲ ሆስፒታል ከዋናው ከሬሳዋ ቆየበት ከተባለው ሻንጣዋም ያለ በነገሮች ላይ እዛ ነው፣ ሽሜሲ ነው ሻንጣዋ ያለ። ከዛ በኋላ ሻንጣዋን ስጠይቀው እዛ ሽሜሲ ነው አሉኝ። መጀመሪያ ከዛኛው ሂደሽ ጠይቅ አሉኝ። ከሞተችበትም ሂጄ ስጠይቅ ወደ ሽሜሲ ነው የላክ ነው አሉኝ። ሻንጣዋ ምኗም እዛ ነው፣ ብሯና ስልኳ ግን የለም። ያቺ ልጅ የገዛችለት ይሄ አለ በካሁ ይሄ ኦክስጅኑ 300 ብር የተገዛው እሱ ግን አለ አብሮ ሻንጣ ውስጥ ብሎ ነግሮኛለኝ። ኤኒዌይስ ከዛ ምን አለኝ ፖሊሱ፣ እሺ እሷን የሚገልጽ ነገር ማወቅ እፈልጋለሁ፣ ምክንያቱም ማመን እፈልጋለሁ ስለው ተቀብራለች በቃ ነው ያለኝ። ግን ፎቶ እፈልጋለሁ አልኩት። ፎቶ እፈልጋለሁ ስለው ፎቶ ሳይሆን ያለ ከእንትኑ ላይ ከዛ ከሆስፒታሉ ከመንፎ ስትገባ ካሜራ ላይ የተነሳ ያኔ ስትገባ ማለት ነው፣ ገና በህይወት እያለች ስትገባና አብሯት የነበረውም ሰው አብሮ ፎቶ አለ እዛ ላይ። የዛን የካሜራውን ፎቶ ነው አንስተው በስልካቸው እየሰጡኝ ማለት ነው ፖሊሶቹ። ይቺ ልጅ ናት የሞተችው ብሎ ያ ፎቶም እርግጠኛ ሀናን ናትኝ። ያኔ ለይቻታለሁ። ግን ይቺ ናት የሞተችው ስለው አዎ ይቺ ልጅ ናት የሞተችው። የሞተ ግን ሙታ የሬሳዋ የሚያሳይ ፎቶ የለም። ከዛ የተቀበረችበትን ወረቀት ምናምን ጽፎ ሰጠኝ ማለት ነው። የተቀበረችበት የሚል ብሎ ፖሊሶቹ ሰጡኝ።
ሌላ ወረቀትም ሰጥተውታል። ግን ያን ሌላ ወረቀት ያኛው ልጅ ነው ወደ ኤምባሲ አስገባለሁ ብሎ ይዞ የሄደ ማለት ነው። አስገባለሁ እያለ ይዞ ሲሄድ ነግሮኛል። እና በቃ እንደዚህ ነው። ፖሊስ ጣቢያ አብራችሁ ለቤተሰብ ያንን ወረቀት እኮ ማድረስ አንቺ አለብሽ። እንዴት ለማንም ዝም ብለሽ ትሰጫች? ወረቀቱን እኮ እንፈልጓለን። አሁን እነዚህም ወረቀቶች እንዳለ እንትን ሁለት ነው ምናምን። አንደኛው ለእኔ ሰጠኝ የተቀበረችበትን፣ ይሄ ለአንቺ ይሁን ይሄ ደግሞ ወደዛ ይገባል ብሎ ለእኔም ሰጥቶኛል ወረቀት። እጅሽ ላይ አለ? አዎ የተቀበረችበትና ወረቀት ይዤ መጥቻለሁ። ፖሊሶቹ የሰጡኝ ማለት ነው። በጣም ጥሩ። ምክንያቱም እንደዚህ ማድረግ እንግዲህ እቃዋን የውስጥ እቃዋን ሊወስዱ ፈልገው ሬሳዋን እንደፈለጉ ኩላሊቷን ምኗን አውጥተው ባዶ ቀፎ ቀብረው ሊሆን ይችላል። ግን አይቻልም። በሳውዲ ሕግ 6 ወር ነው አንድ አስክሬን የሚቀመጠው። 6 ወር ተቀምጦ ፈላጊ ካልመጣ ከ6 ወር 1 ቀን ካለፈው የሳውዲ መንግስት ይቀብራል፣ በለድያ ይቀብረዋል። ከዛም በኋላ በሕግ መጠየቅ አይቻልም። ለምን? ሕጉ ላይ ተቀምጧል። ሕጉ ላይ አንድ ሰው ሳውዲ ላይ ከሞተ አስክሬኑ 6 ወር ተቀምጦ ማንም ፈላጊ ጠያቂ ካልመጣ የሳውዲ መንግስት የመቅበር መብት አለው። የልጄን ሬሳ ስጡኝ ብሎ ደግሞ የመጠየቅ መብት ቤተሰብ የለውም። ለምን? ሕጉ ላይ ስለተቀመጠ። ገባሽ? ስለዚህ በ14 ቀን ትኩስ ሬሳ አይቀበርም። አሁን እኔም ግራ የገባኝ ይች ብቻ ናት ጥያቄ የሆነችብኝ። እንዴት በዚህ ፍጥነት ቀበሯት? እንዴት ደግሞ ሲቀብሯት ለምን ፎቶ እንኳን ሰው መጥቶ ቤተሰቦቿ ቢፈልጉ ይች ናት ማንነቷ ይሄ ነው ብለው ለማሳየት ለምን ፎቶ አላነሷትም? የኔ ጥያቄ ማለት ደግሞ ስጠይቅ እዚህ ብዙ ሰው ስጠይቅ ፎቶ ይነሳል ነው ያሉ። የትም ሀገር አስክሬን ፎቶ ይነሳል። ታዲያ አንድ ሰው ለመሞቱ ምንድነው ማረጋገጫው? አስክሬኑ እግሩ ላይ ስሙ ተለጥፎ በነጭ ወረቀት እግሩ ላይ የእግሩ አውራጣት ላይ ነው እንደ ታግ፣ ልክ ቃስካን እንደሚደረግበት ታግ እግሩ ላይ ስሙ ይጠቀሳል። ስሙ ላይ ይጻፍበታል። ተጽፎበት ነው አብሮ ፎቶ የሚነሳ። እና ከዛ በኋላ ነው ለሰው ግራ ገብቶኝ ስጠያይቅ አይ ይሄን ነገር ቤተሰቦቿ ያስጽፉና በደንብ ይጠይቁ ብለው ብዙ ሰው እቃዋ የት ነው እንደሚያደርግ ፖሊስ ጣቢያ ነው ያልሽው? እቃዋ የት ነው? ሆስፒታል ነው? ሽሜሲ ሆስፒታል ወይስ ፖሊስ ጣቢያ? እቃዋ ፖርሷ ያለው ሽሜሲ ነው ማለት ሰውዬው ነበር። ሽሜሲ ይሄ ሆስፒታሉ ነው። ሽሜሲ ማለት ፖሊስ ጣቢያ ሳይሆን ፖሊሶችንም ጠየኳቸው። እነሱ ታዲያ ለምን አልሰጡሽም? እቃዋን ለማን ነው የምንሰጠው አሉ። እኔ ጠየኳቸው ሄድኩና ማለት ነው። ሻንጣዋና ከሻንጣዋ ውስጥ ስልክ አለ፣ ብር ደግሞ እኔ የማውቀው ያቺ ጓደኛዋ ያስገባችው ራሱ 700 ብር አለ። ሌላ እንግዲህ ውስጥ ይኖሩ አይኖሩ አናውቅም። ያኔ ያቺ ልጅቱ እኔ ፖርሷን ውስጡን አላየውም፣ ግን እኔ የኦክስጅን 300 ብር ገዝቼ 700 ብር ደግሞ መልሱን አስገብቼላታለሁ ስልኳም አለ ብላ ነገረችኝ። ደግሞ በጣም ግራ የሚያጋባው ምን እንደው ታውቂያለሽ ሀኒ፣ የዛኔ ኖቬምበር 10 ስትሞት ስልኳ ይጠራ ነበር። በጣም በተደጋጋሚ ያቺ ልጅ ትደውላት ነበር፣ ወደ ሆስፒታል አስገብታት የሄደችው ልጅ ማለት ነው ጓደኛዋ። እና ስልኳ ይጠራል ግን አይነሳም። ስልኳ የዘጋው ከ2 ቀን በኋላ ነው አለችኝ። እሱ ቻርጅ ዘግቶ ይሆናል። ስልኳ የት ነው አሁን? የለም አናቅም አሉኝ እኮ። ስልኳ የት እንደሄደ መታወቅ አለበት። እንደገና ደግሞ ቦርሳዋን ለምን አልሰጡሽም ነበር የኔ ጥያቄ። አዎ ቦርሳዋንማ ሄጄ ስጠይቅ ስልኳ ላይ ፎከስ ስላረኩኝ ስልኳና ብሯን ምናምን ስለው ገባና ዶክተሩ ማለት ነው አይ ስልክም የምትይው ብርም የምትይው የለም ፖርሳዋና ባዶ ፖርሳና ኦክስጅን ያለ ብሎ ተመልሶ መጣ ማለት ነው። ፖርሳውን ይዞልኝ ሳይመጣ እሱንም ቢሆን ስጠኝ ለምን አላልሽም? ረሳሽው? ምንም የሆነ ሰውየው በጣም እያካለበኝ ነበር። ሌላ ስራ ላይ ሊሄድ እንሂድ፣ ከዛ በር ላይ ግን ፖርሷን ለምን አንቀበለው ምናምን ስለው ባዶ አይደል እንዴ ምን ያደርግልሻል? ስልኩም ብሩም ከሌለ ምን ያደርግልሻል አለኝ። ውስጡ ስንት ነገር ይኖራል። ኤክሴፓሲ ወረቀቷ ውስጡ ይኖራል። ለምሳሌ ወደ ሀገር ቤት ልትሄድ ነጭ ወረቀት ጨርሳ ነበር። አልጨረሰችም። ምንም አልጀመረችም። ያ ወረቀት ቢኖራትምትለው ከስርሽ ያለችው ሰሚራ ታዲያ እኔ እኮ እሱ ወረቀት አለ ብላ እርግጠኛ ሆና ስላወራች ነው በሱ ወረቀት ኤምባሲ ጠይቅላታለሁ ያልኩትኝ። ሰሚራ ነጭ ወረቀት ጨርሳለች አላልሽም? አዎ ጓደኛዋ ዱባይ ላለችው ወረቀቴን ጨርሻለሁኝ በ27 ወደ ሀገሬ ይገባለሁ ነው ያለች። ስለዚህ ሆስፒታል የወሰደቻት ልጅ ትምጣ። የማርያም እሷን ላስገባልሽ
እሷ ትንጣ። እኔ ስለዚህ አላውቅም። በነገርሽ ላይ ወረቀት ጀምሬያለሁ። ያ ወረቀት ቢኖራትማ ማንነቷ ኤምባሲዋ እንኳን ይታወቅ ነበር አይደል እንዴ? ይቺ ልጅ እኮ ዜግነቷ እንኳን አይታወቅም ተብሎ እኮ ነው እዛ ውስጥ የገባችው። ዜግነቷ ኢብን አይታወቅም፣ ስሙ አይታወቅም፣ ማንነቷ አይታወቅም ነው ያሉት ዶክተሮቹም። ኤምባሲ ታዲያ ለአንቺ ማፋለጊያ ወረቀት ሲጽፍልሽ በምን ስም ጻፈልሽ? እኔ ነኝ ጓደኛዋ አይደለሁ። እኔ አውቃታለሁ። ሀናን አለባቸው ስሟን፣ እድሜዋን ከቤተሰብ ጠየኩ። እድሜዋን በትክክል ስለማላውቀው ስሟን ግን ሀናን አለባቸው ጓደኛዬ ናት። የ7 ዓመት እንዴት አላውቀውም ብዬ እሱን አስጽፌ ነው የገባሁት እንጂ ሀታ ፓስፖርት ካላት ወይ የሆነ ነገር ቢለው ጠየቁኝ ማለት ነው። ካለዛ ዝም ብለን አንጽፍልሽም አሉኝ ኤምባሲዎች። ከዛ በኋላ ለመንኳቸው። የሶስት ሰው መታወቂያ ይዘሽ ነው ይሻሉኝ፣ ወይ ፓስፖርቷ ወይ እሷን የሚገልጽ ነገር ከሌለ የ3 ሰው የምስክር የኢቃማ ቁጥር ይዘሽ ነው ኢቃማ አለኝ። 3 ሰው ፈልጊና አለኝ። ከዛ በኋላ 3 ሰው ሳጣ የእኔንና የሌላ ሰው አርጌ የ2 ሰው አርጌ እባክህ ተባበረኝ፣ ምክንያቱም የለም ሌላ ማውቀው ሰው እዚህ ላይ ያልኩት፣ ተባበረኝ። በሁለቱ ጽፎ ያን ሰጠኝ ማለት ነው እንጂ እሱ ራሱ ጠይቆኝ ነበር ወይ የፓስፖርት ወይ የሆነ ነገር ብቻ ብሎ ጠየቀኝ ማለት ነው። ማለት አሻራ እኮ ይነሳል እኮ እጇ አሻራ ሲነሳ ሳውዲ በባህር ካልገባች በፕሌን በባህር አልገባችም። በባህር ነው በጠለብ የገባችው። በጠለብ ነው። በጠለብ ከገባች እኮ እጇ አሻራ ሲነሳ ከሞቱ በኋላ ይሰራል እንዴ አሻራ? ኦፍኮርስ እንዴት አይሰራም? ቶሎ ትኩስ እያለ ሪሰብ ሳይበርድ አሻራ ይነሳል እኮ። እና ታዲያ ለምን ማንነቷን አናቅም ምናምን ብለው እኮ ነው አሻራ ሲነሳ። በፕሌን ከገባች አሻራዋ ይወጣል። በባህር ከገባች ግን አሻራ የላትም። በፕሌን እሷ ደግሞ ስትገባ በባህር ነው የሄደችው ነው ያለችው። የዛሬ ዓመት ባህር ነበር። ግራ ገባኝ። ሁለታችሁ የተለያየ ነገር ነው የምታወሩት። ሰሚራ በባህር ነው ብላለች የገባችው። ያላቅም እኔ በባህር ነው የገባችው ብለውኝ ነው። በባህር መግባቷን ነግረውኝ ነው። በባህር መግባቷን ማን ከሞተች በኋላ ሰፈር ያሉ ሰዎች ናቸው። በባህር ነው የሄደችው። አዲስ አበባ ከሄደች በኋላ ልጇን የምነቀላት ሄርሜላ የታለች? ሄርሜላ እንግዲህ እሷ ናት እናቷ በምን ትሄድ በምን የዛሬ 20 ዓመት በባህር ትሄድ በጠለብ የምታውቀው ሄርሜላ ናት። እሷ ትናገር። ግን የማርያም ይህን ሁሉ ጊዜ ጓደኛ የ7 ዓመት ጓደኛሽ መቼም በባህር ትምጣ በጠለብ አንድ ቀን በጨዋታ ልታወሩ እሷ የነገረችኝ እንደውም ከዚህ ያለ ሰው ልኮላት እንደመጣች መጀመሪያ ወደ ጅዳ ይመስለኛል የሄድኩት ብላኛል። አይዶን ነው ጅዳ ይሁን እዚሁን አላውቅም። ብቻ ግን ሰው የሚያውቃት ሰው የሀገሯ ሰው እንትና አድርጎላተኝ እንደመጣች ወደዚህ ሀገር ማለት ነው። እሺ እኔ አሁን ሞዴሬተር ማስገባና ቁጥርሽን ትልኪልኝና ዋትሳፕ ላይ ያሉትን ዶክመንቶች እንዳለ ትልኪልኛለሽ። ከዛ ኤምባሲ አስጠይቃለሁኝ። እሺ ኤምባሲ ሰዎች ስላሉኝ እኔ ልኬላቸው አጣራለሁ። ኤምባሲ ወረቀቱ ይላከልሽን ማፋለጊያ ይላከልሽን እና አሁን ቁጥርሽን ከስጠሽ በኋላ እነዚህን ከላክሽልኝ በኋላ ጓደኛዋን ሆስፒታል ወስዳ የጣለቻትን ያደረሰቻትን ጓደኛዋን ትጠራታለሽ። እሺ ወይ ቁጥሯን ትልክልኝ በዋትሳፕ ቮይስ አድርጌ እጠራታለሁ። ምክንያቱም ራሱ መጣ መናገር ትፈልጋል። ሄርሜላ ልጇንም ማስገቧት ፕሊስ። ሄርሜላ እናቷ በባህር ትሄድ በምን ትንገረን? ለምን ሰሚራ በባህር ነው የሄደችው ነው ያለችኝ እንደገባች። ግን ነጭ ወረቀት ጨርሳለች ስላለችኝ በጣም ተስፋ አድርጌ ነበር። የኢጃዛ ቤቷን ልጆች ካገኘናቸው እና ነጭ ወረቀቷን ፎቶ አንስተው በቤት ውስጥ ታው ከሆነ ሆስፒታል ሄደችው ነጭ ወረቀቷን ፎቶ አንስተው ካመጡልን ኦልሬዲ ኤምባሲ የመጠየቅ ሙሉ ያ ቢኖርማ ያ ፖርሷ ውስጥ ቢኖር እንዴት ማንነቷ ሳይታወቅ ይቀራልኝ? ያውቁት ነበር እኮ ፖርሷ ላይ ምንም እሷን የሚገልጽ ነገር የለም። ዜግነቷ ራሱ እኮ አልተጻፈም እኮ ነው። ወረቀቱን ታነቢዋለሽ ምልክልሽን ማንነቷ የማይታወቅ ብለው ሁሉ ነው የተናገሩት እነሱ ማለት ነው። እዛ ላይ የጻፉ አሁን ማንነቷ ካልታወቀ ዜግነቷ ካልታወቀ ጠያቂ የለም ብለው ነው እውነት ቀብረዋት ቀበሯት። ዝም ብለው ደግሞ እንደዚህ አጣድፎ አይቀብሩም። የሆነ ነገር ካልፈለጉ ከውስጧ ንጹህ ነገር አግኝተው ኩላሊት የሆነ ነገር ወስደው ካልሆነ በስተቀር እንደዚህ አጣድፎ አይቀብሩም። ማንኛውም ሰው ሲሞት ሳውዲ ላይ ጠያቂ እስኪመጣ 6 ወር ይሰጣል ነው የሚለው ህጉ። ጠያቂ ከመጣና ከ6 ወር በፊት መንግስት ከቀበረበት መንግስትን የመጠየቅ መብት አለው። ገባሽ?
አዎ እኔም ዶክተሮቹን ስጠይቃቸው እንዴት 14 ቀን ምናምን ስላቸው ማንነቷ ምንም ጊዜ ላይ በ14 ቀን ቤተሰብ እስኪሰማ ምን እስኪ 14 ቀን 2 ሳምንት ብቻ ነው የጠበቅናት ነው ያሉት። መሞቷንም መቀበሩ አሁን በቤተሰብም አትፈርጅም ወይ? የፎቶ አስክሬን አላዩ ቢያንስ እሷ ናት የሞተችው ብለው ፎቶ አላነሱ። እነሱ አሁን እንዴት ይመኑ? ማመን አቃታቸው። እኔም ሆስፒታል ስም ሞተችበት የተባለው ሆስፒታል ስምም አለሽ አይደለ? አዎ አለኝ። ስለዚህ ቁጥርሽን አሁን ስልክ ቁጥርሽን መስዬ የሚል አማርኛ ጽሑፍ ይታይሻል ከላይ? ለስላኪላት በኢንቦክስ አሁን እና እኔ ዋትሳፕ ላይ ሀቢባ ነኝ እልሻለሁ በቮይስ ከዛ ሄርሜላ